በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሰማዕቱ ቅዱስ ጊዮርጊስ የፈጸመውን ድንቅ ረቂቅ የሆነውን የገድሉን ዜና እንዲሁም ከተወለደበት ለሰማዕትነትም እስከወጣበት ጊዜ ድረስ በአባቱና በእናቱም አገር በአገሩም ሁሉ ያደረገውን ታምራት ማንበብ እንጀምራለን። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። የእግዚአብሔር ልጆች የክርስቲያን ወገኖች ሆይ የየብስና የባህር ፀሐይ፣ የተርሴስና የቤሮት ኮከብ፣ የፋርስና የልዳ ፀሐይ ስለ ጌታችንና ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሰማዕት የሆነው ቅዱስ ጊዮርጊስን ጥንተ ሙላዱን እንንገራቸው ስሙ። የገላትያ አውራጃ የምትሆን በእንቆራ አገር ኤጲስቆጶስነት የተሾመው አባ ቴዎዶጤዎስ ሚያዝያ በሚባል ወር በ23 ቀን ሰማዕትነትን የፈጸመውን የኃያሉ የቅዱስ ጊዮርጊስን ገድል ለማስረዳት ደግሞም ትውልዱን የአባቱንና የእናቱን አገር የወገኑንም ደግነት የተጋድሎውንም ጽናት ስለ እርሷ መከራ የተቀበለባትን መንግሥተ ሰማያትንም ማግኘቱን በየአገሩ በየመንደሩ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታምራትንና ድንቅ ድንቅ ሥራ ሲሰራ መኖሩን ለመግለጥ የደረሰው ድርሳን ይህ ነው። ለዛሬም ካለፈው ከመስከረም 23 ቀን ካቆምንበት ጀምረን ገድሉን ማንበብ እንጀምራለን። ነገስታቱም የታላቅ መስፍን ልጅ ከቀጰዶቅያ አገር የሚሆን ጀግና ወታደር እንደሆነ የነገራቸውን በሰሙ ጊዜ ፈሩ። በሽንገላ አነጋገርም ጎልማሳ ሆይ እነሆ እኛ ክብርህንና ወገንህን ታላቅነትህንም ተረድተናል። አሁንም ና የምንነግርህን ስማ፣ ምክራችንንም ደስ ያሰኝም። ከእኛ የአባቶችህን ሹመት እንድታገኝ ለክቡራን አማልክትን መሥዋዕት ሰዋ፣ ዕጣንም አሳርግላቸው። ይህንንም ብቻ አይደለም፣ በዓለሙ ሁሉ የበላይ ትሆናለህ። ከእኛ ቀጥሎም ሁሉን ትገዛለህ። በዓለሙ ሁሉ ያለውን ሹመት ትሾማለህ፣ ትሽራለህም። ከቦታው ሁሉ ያሉ መኳንንት መሳፍንትም ከስልጣን በታች ይሆናሉ አሉት። ቅዱሱም መልሶ እኔ ምክራችሁን አልሻም፣ እርሷም ወደ ጥፋት የምትወስድ ናት። ግን ከሃዲዎች እኔ እንዳመልካቸውና እንድሰግድላቸው የምታስገድዱኝ እነዚህ አማልክት ምንድን ናቸው? አላቸው። ዱዲያኖስም መልሶ ጊዮርጊስ ሆይ እኛ ሰማይን ለዘረጋ በአጵሎን ዕጣን እንድታሳርግለት እንፈልጋለን። ኃያሉ ቅዱስ ጊዮርጊስም መልሶ ሰማይን የፈጠረ ምድርንም የዘረጋ አጵሎን ከሆነማ እኔን ግድ ማለትህ እርሱንም አምላክ ነው ማለትህ መልካም ነዋ። ይህ ባይሆን ግን አሳች እባብ አንተና ካንተም ጋር ስላሉት ከሃዲያን ነገስታት እዚህም ቆመው የምንነግራችሁን ስለሚሰሙት ሕዝብ የጌታዬና የአምላክ የመድኃኒቴ የኢየሱስ ክርስቶስ ኃይል ይገለጣል፣ ቅዱስ ስሙም ይከብራል አለ። ዱዲያኖስም መልሶ አንዲት አይሁዳዊ ሴት የወለደችውን አምላክ ትለዋለህን? አለው። ሎቱ ስብሐት። ቅዱሱም መልሶ እስኪ ንገረኝ፣ የሐዋርያት አለቃ ጴጥሮስን የሾመው የመንግሥተ ሰማያትን መክፈቻ የሰጠው ታላቁ ነቢይ ኤልያስንም በእሳት ሰረገላ ወደ ሰማይ ያሳረገው ማን ነው? ይህን ሁሉ ያደረገ እግዚአብሔር አይደለምን? ይህን ያደረገ ለዓለም ሁሉ የጥፋት ምክንያት የሆነው አጵሎን ነውን? ሰማይን ምድርን የፈጠረ እግዚአብሔርን በማን ትመስለዋለህ? ጠራቢ በሰራው ምስል ነውን? ወይስ አንጥረኛ በሰራው ወርቅ ነው? የመንግሥተ ሰማያት መክፈቻ የተሰጠውን ጴጥሮስን በማን ትመስለዋለህ? 3 ዓመት ከመንፈቅ ዝናምን እንዳይዘንብ ይዘጋው ዘንድ በሰማይ ላይ ስልጣን የተሰጠው ኤልያስንስ በማን ትመስለዋለህ? በመላጤ አገር በስራ ከአርፋድ አምሳያዋን ከወለደችው ከዚያች ማዲያ ከምትባለው ሴት ጋር ሆኖ የአጋንንትን ስም እየጠራ እሳትን በማምለክ መድኃኒት ይረጭ በነበረው በርኩስ እስክንድሮስ ትመስለዋለህን? እስክንድሮስና ማዲያ በክፉ ስራቸው ጠፍተዋል፣ ወደ መቅም በኃጢአታቸው ወርደዋል። አንተስ ራስህን ከማን ጋር ታወዳድራለህ? እስኪ ንገረኝ። አንተ አላዊ ንጉሥ፣ እንግዲህስ እፈር። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰማይና ምድርን የፈጠረ ለሰውም
ሕይወትን የሰጠ እርሱ ነውና አንተስ የነቢያትንና የሰማዕታትን አክሊላቸውን ልትከለክለኝ ትሻለህ። ግን በምሕረቱ የጠራኝ እግዚአብሔር ቸር ነው አለው። መገንጢዮስም ክፉ አሟሟት እንዳትሞት ቅረብና ለአማልክት ሰዋ አለው። ኃያሉ ቅዱስ ጊዮርጊስም ሰይጣን ከኋላ ይሂድ አለው። መገንጢዮስም ከእንጨት ላይ እንዲሰቅሉትና የውስጥ ሰውነቱ እስኪታይም ድረስ ስጋውን እንዲተፈትፉት አዘዘ። እንዳዘዘም አደረጉበት። ሰውነቱም ሁሉ በደም ተጥለቀለቀ። ዳግመኛም አውርደው ወደ እስር ቤት እንዲወስዱትና አራቱን ገመድ ገምደው እንዲያስሩት አዘዘ። ዳግመኛም ኃያሉን ሰማዕት ቅዱስ ጊዮርጊስን ይዘው እንደ አልጋ ሆኖ ወደ ተሰራው የስቃይ መቀበያ ብረት ላይ እንዲያወጡት አዘዘ። ጭፍሮቹም የደረቱ መገናኛ አጥንት እስኪሰባበርና ስጋውን ሁሉ በደም እስኪጥለቀለቅ ድረስ በብረት ጠርቀው አሰሩት። ወዲያውም ንጉሡ ዱድያኖስ ቅዱስ ጊዮርጊስን ከሀገር ውጭ አውጥተው ልብሱን ገፈው ሽርጥ አሳጥቀው በእንጨት ላይ እንዲሰቅሉትና አጥንቱን ከነስጋው እንዲያደቁት አዘዘ። ያን ጊዜም ዕድሜው 21 ዓመት ከ3 ወር ነበር። እነርሱን ያሰቃዩበት ዕለትም ቅዳሜ ሚያዝያ 1 ቀን ነው። ብፁዕ ቅዱስ ግን ስለ ክርስቶስ ፍቅር ስቃዩን ታገሰ። ከዚህ በኋላ ንጉሡ ቅዱስ ጊዮርጊስን ከተሰቀለበት እንዲያወርዱ ታዘዘ። የግብር አባቱ ሰይጣንም እንዳማከረው በውስጡ ረጃጅም ችንካሮች ያሉበት የብረት ጫማ አሰራለት። ቅዱስ ጊዮርጊስንም አጫሙት። በችንካሮቹም እግሩን ከጫማው ጋር ቸነከሩት። ችንካሮቹም ደሙ እንደ ውሃ እስኪፈስ እግሩን ዘልቀው ስሩን በጣጠሱት። መሄድም በተሳነው ጊዜ አጎንብሶ ሄደ። ጽኑ ተጋዳይ ግን ይህንን ጽኑ መከራ ታገሰ። መከራውን በጸናበት ጊዜ ቅዱስ ጊዮርጊስ ፈጣሪ በመስቀል ላይ እንደተሰቀለ እንዴት አላስብም፣ ይህ የሥጋ ሕመም ኃላፊ ነው ብሎ አሰምቶ ተናገረ። ዳግመኛም ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ሰውነቴን በመከራ አትጣላት ብሎ ጮኸ። ያን ጊዜም እግዚአብሔር ጸሎቱን ሰምቶ ሊቀ መላእክት ቅዱስ ሚካኤልን ላከለት። የሚያስጨንቀውንም መከራ ከእርሱ አርቆ ጻድቁን አዳነው። በሰውነቱም አንዳች የደም የቁስል ምልክትም አልተገኘም። ሰውነቱም ጤነኛ ሆነ። በነገስታቱም ፊት ሊቆም ሄደ። ሰማዕቱም ወደ ንጉሱ በደረሰ ጊዜ ከቅዱስ ሚካኤል ጋር ተነጋግሮ ዱድያኖስን አማልክቶቹ የሰሩት እንዳለ አሳየኝ አለው። ከዚህ በኋላ ዱድያኖስ ቅዱስ ጊዮርጊስን ከሀገር ወደ ውጭ እንዲያወጡት ረጅም ግንድም አሰናድተው እንዲያቆሙ አዘዘ። ዳግመኛም የዘንባባ እሾህ የመሰሉ 7 ችንካሮች ሰርተው ቅዱሱን በእነዚያ ችንካሮች ከእንጨቱ ጋር እንዲሸነክሩት አጥንቱ እስኪታይም ድረስም እንዲያሰቃዩት አዘዘ። ቅዱሱ ግን ይህንን ሁሉ ጽኑ ስቃይ በእግዚአብሔር ኃይል ታገሰ። ከሃዲው ንጉሥ ግን ባየው ጊዜ ልቡ እንደ አድማስ ድንጋይ ጸና። ከዚያችም ከተሰቀለባት እንጨት አውርደው ወደ ፈላ ብረት ድስት እንዲያስገቡትና አንጎሉም በአፉና በአፍንጫው እስኪፈስ ድረስ ራሱን በመዶሻ እንዲቀጠቅጡ ታዘዘ። እንደታዘዞም አደረጉበት። ሰውነቱን በደም ተጥለቀለቀ። እርሱ ግን ይህን ስቃይ ታገሰ። ብቻ ዓይኖቹን ወደ ሰማይ አቅንቶ የማትታይ እኛን በማዳን በሥጋ የተገለጥህ አምላኬና መድኃኒቴ ኢየሱስ ክርስቶስ ሆይ ምሕረትን ካንተ ዘንድ ላክልኝ። ስምህን በካዱ ጊዜ አዝኜ አንተን አምኜ ስለ ስምህ ልሞት መጥቻለሁና አቤቱ ተነስ፣ ጸሎቴንም ስማኝ። ካንተ የምትገኝ ምሕረትህን አታርቅብኝ። ይህን ሐሳብ ጽኑ ጎስቋላ ዱድያኖስን ድል እስክነሳውና ከእርሱ ጋር ያሉ 70 ነገሥታትንም ድል እስክነሳቸው ድረስ አትግደለኝ እያለ ጸለየ። ያን ጊዜም ጊዮርጊስ ሆይ እኔ ከአንተ ጋር ነኝና ጽና የሚል ቃል ከሰማይ መጣ። ዳግመኛም 8 ሰዎች ሊያነሱት የማይችሉትን አስጨናቂ ድንጋይ አመድ በሆዱ ላይ አስረው በእንዴት ያለ ሞት ይሞት ዘንድ እንደሆነም ያየው ዘንድ ከድንጋዩ ጋር እንዲያንከባልሉ ታዘዘ። ይህንንም አደረጉበት። ኃያሉ ቅዱስ ጊዮርጊስ ግን ይህን በታገሰ ጊዜ ዳግመኛ ንጉሡ በጀርባው አስተኝተው በሆዱና በጀርባው እያዛወሩ በብረት ጎመድ እንዲደበድቡ ታዘዘ። ሆዱ ተቀዶ
ሆድ ዕቃው በሙሉ በመሬት ላይ እስኪፈስ ድረስ 700 ጊዜ ደበደቡት። ዳግመኛም ጥርስ ባለው የብረት ጎመድ አንጎሉን እንደ ወተት ነጭ ሆኖ በአፍንጫው እስኪወርድ ድረስም አናቱን እንዲደበድቡ ታዘዘ። ይህን ሁሉ ስለ ክርስቶስ ይታገስ ነበር። ሰውነቱንም በመከራ ያጽናናት ነበር። ዳግመኛም እንደ መጋዝ ጥርስ ያላቸው ታላላቅ ምላጮች አምጥተውም በእነዚያ ስጋውን እንዲተፈትፉ ታዘዘ። እንዲሁም አደረጉበት። ዳግመኛም ብዙ ዘመን የሆነው መጻጻና ጨው አምጥተው በቁስሉ ላይ እንዲያፈሱበትና ሕዋሳቱ እየተበጣጠሱ ከአጥንቱም እየተለዩ እስኪወድቁ ድረስ የቆሰለ ሰውነቱንም ከጸጉሩ በተሰራ ማቅ እንዲመዘምዙ ታዘዘ። ነፍሱ ከስጋውን እንዳትለይም እግዚአብሔር አጸናው እንጂ ቅዱስ ጊዮርጊስ ለሞት ደርሶ ነበረ። ከዚህም በኋላ ያ ከሃዲ ንጉሥ 20 ችንካሮች እንዲቸነክሩ ታዘዘ። ጭፍሮቹ የእንጨት አልጋ ሰርተው 20 ችንካሮች ከአልጋው ጋር ቸነከሩት። ከዚህም በኋላ ወስደው ወደ እስር ቤት እንዲያገቡ ታዘዘ። ቅዱስ ጊዮርጊስ ግን ከመከራው ጽናት የተነሳ የት ቦታ እንደሆነ የማያውቅም ነበር። በዚህችም ቀን ከዚህ ቆመው የነበሩት ሕዝብ ደምግባቱን ሕፃንነቱንም እያሉ ያለቅሱለት ነበር። ይህ ሰው በእውነት የመላጢያ ሰው ይመስላል። በዚህም ላይ እነዚህ ከሃዲዎች የፈጸሙበትን ልዩ ልዩ ስቃዮች አበባ ሰውነቱንም አበላሹ እያሉ ይነጋገሩ ነበር። በዚህ ጎልማሳ ላይ የፈጸሙትንም ልዩ ልዩ ስቃይ በዓይናችን አየን እያሉ እየተጨዋወቱ ከቤተሰቦቻቸው ጋር ወደ ቤታቸው ተመለሰው። ይልቁንም በዚህች ሌሊት አገሪቱ በሙሉ የቅዱሱን ዜና ተመልታ ነበር። መንፈቀ ሌሊትም በሆነም ጊዜ በእስር ቤቱ ብርሃናዊ መልአክ ታየው። ከተማይቱ እስክትናወጥም ድረስ ታላላቅ መናወጥ ሆነ። ወዲያውም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ወረደ። ቅዱሳን መላእክትም ከበውት ነበር። ማንም ሰው አሽትቶ የማያውቅ ሽቱ የእስር ቤቱን መላው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ጠርቶ ወዳጄ ጊዮርጊስ ሆይ ጽና፣ በርታ፣ ልብህም አይድከም። እኔ ፈጣሪህ ኢየሱስ ክርስቶስ ነኝ። ምንምን ሕመም ሳይኖርብህ ከወደቅክበት በደህና ተነሳ። በዘመኑ ሁሉ እኔ ካንተ ጋር ነኝ። ይህንንም ከሃዲና ርኩሳን ጣዖቶችንም እስክታሳፍራቸው ድረስ እኔ አጸናሃለሁ አለው። ያን ጊዜም ከሕመም ወገን ምንምን በሰውነቱ ሳይኖርበት ተነሳ። መከራ የነካውም አልመሰለም። ከንጉሥ ግብዣ እንደተነሳም ሆነ እንጂ ለእግዚአብሔርም ሰገደ። የሰማዕቱ የቅዱስ ጊዮርጊስ ረድኤትና በረከት አማላጅነቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ ኃይላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውንና ያጻፈውን ወይም በማኅተም ያሳተመውንም ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉን በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በሁለት ወንጌል ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ይቅር ይበለን። ረድኤትና በረከቱ የሰማዕቱ የቅዱስ ጊዮርጊስም ቸርነቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቡነ ዘበሰማያት